ታሪካችን የሚጀምረው ጂዮን የተባለ ልጅን እያሳየን ነው። በወቅቱ ከታላቅ እህቱ ጄ ጋር በትምህርት ቤቱ ርዕሰ መምህር ቢሮ ውስጥ ነበሩ። ጂዮን የሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን ሁልጊዜ ጠብ አያጣውም። በዚህ ምክንያት ጂዮን ለትምህርት ቤቱ ትልቅ ችግር ሆኗል። በዚህ ባህሪ የተነሳም ርዕሰ መምህሯ ታላቅ እህቱ ጄን ጠርታ ወንድሟ ጂሁን ለማባረር ተገዳለች። እህቱ ጄም ለርዕሰ መምህሯ የመጨረሻ እድል እንድሰጠው ትማጸናታለች። ነገር ግን ርዕሰ መምህሯ በጂዮን እኩይ ተግባሮች ተበሳጭታ በውሳኔዋ ጸንታለች። በመጨረሻም ጂዮንን ከትምህርት ቤት ታባረዋለች። በዚያው ምሽት ጂዮን በኢንተርኔት ላይ አዲስ ትምህርት ቤት እየፈለገ ነበር። ከረጅም ጊዜ ፍለጋ በኋላ ምንም አይነት ሕግ የሌለበት አንድ ትምህርት ቤት ያገኛል። በዚያ ትምህርት ቤት ውስጥ ያሉ አብዛኞቹ ተማሪዎች ልክ እንደሱ ችግር ፈጣሪዎች ነበሩ። ጂዮንም ያንን ትምህርት ቤት ስለወደደው እዚያ ለመግባት ይወስናል። በሚቀጥለው ቀን ወደዚያ ትምህርት ቤት ያመራል። ትምህርት ቤቱ ቀደም ሲል እስር ቤት የነበረ ቢሆንም አሁን ግን ወደ ትምህርት ቤትነት ተቀይሯል። ትምህርት ቤቱ ውስጥ ቆሞም ትምህርት ቤቱን እየቃኘ ባለበት አንድ ኳስ መታ ጭንቅላቱን ትመታዋለች። የትምህርት ቤቱ ጉልበተኞች ሆን ብለው ኳሱን ወደሱ መተውት ነበር። ጂዮን ግን በልበ ሙሉነት ከነሱ ጋር ለመጣላት ወደፊት ተራመደ። ነገር ግን በዚያ ጊዜ ከተማሪዎቹ አንዱ ወደሱ መጣና አጎንብሶ ኳሱን ወደሱ በመምታቱ ይቅርታ ጠየቀው። እናም ኳሱን ይዞ ተመልሶ ሄደ። ይህንን አይቶም ጂዮን በጣም ተገረመ። ምክንያቱም ከሱ ጋር የሚጣሉ መስሎት ነበር። ነገር ግን ሁሉም ይቅርታ ጠይቀውት ሄዱ። ከዚያ በኋላ ወደዚያ ትምህርት ቤት መምህር ሄደ። የዚያ ትምህርት ቤት መምህር ከመደበኛ መምህራን በጣም የተለየ ነበር። ጂዮንም የትምህርት ቤቱ ሕጎች ተመችተውታል። አንድ ሰው በዚያ ትምህርት ቤት ውስጥ ለመግባት ከፈለገ ተማሪው በድብድብ ጥሩ መሆን ብቻ ነበር ያለበት። ጂዮንም በድብድብ በጣም ጥሩ ስለነበር ወዲያውኑ በትምህርት ቤት ውስጥ ተቀባይነትን ሊያገኝ ችሏል። ከዚያም ክፍሉን ለመፈለግ ዞር ማለት ጀመረ። ጥቂት ከተጓዘ በኋላም ቻንክሲክ የተባለውን ተማሪ ያገኘውና ክፍሉ የት እንዳለ ይጠይቀዋል። ቻንክሲክ ቀጭን ይምሰል እንጂ በትምህርት ቤቱ ውስጥ ካሉ በጣም ጠንካራ ተማሪዎች ውስጥ አንዱ ነበር። ከዚያም ጂዮን ቻንክሲክ ወደ ጠቆመው ክፍሉ ሲደርስ መሪያቸው ከነበረው ተማሪ ጋር ሊደባደብ ዝግጁ ነበር። ነገር ግን ያንግሲክ የተባለ ተማሪ ተማሪዎች እርስ በርስ መደባደብ እንደማይችሉ ለጂዮን ይነግረዋል። ለዛም ነው በኳስ የመቱት ተማሪዎች ይቅርታ ጠይቀው ሄዱት። ነገር ግን ጂዮን እነዚህን ሕጎች ከቁብም አልቆጠራቸውም። የምሳ ሰዓት ሲደርስም ሁሉም ተማሪዎች ከክፍል ይወጣሉ። ከዚያም ያንግሲክ የተባለው ተማሪ ጂዮንን ወደ ትምህርት ቤቱ ምድር ቤት ይወስዷል። እዚያም ሁሉም ተማሪዎች እርስ በርስ እየተጣሉ ነበር። ያንግሲክም ቀጥሎ ተማሪዎች በዚህ ቦታ ብቻ እንዲጣሉ እንደሚፈቀድላቸው እናም እዚህ ቦታ በመምህሩና በተማሪዎች ጭምርም ውርርድ እንደሚደረግ ይነግረዋል። ቀጥሎም ያንግሲክ እዚህ ያሉትን ሁሉንም ፍልሚያዎች የሚያሸንፍ ተማሪ የትምህርት ቤቱ መሪ እንደሚሆንና የትምህርት ቤቱን ሕጎች የመውጣት ስልጣንም እንደሚያገኝ ይነግረዋል። በኋላም ጂዮን ለያንግሲክ እሱም ለመዋጋት እንደሚፈልግ ሲነግረው ያንግሲክም የዚህ ትምህርት ቤት በጣም ጠንካራ ተማሪ ዴሆ የተባለው ተማሪ እንደሆነ ይነግረዋል። ዴሆ እዚህ ያሉትን ሁሉ አሸንፏል። ቅጽል ስሙም ነብር እንደሚባል ለጂዮን ይነግረዋል። ዲሆም በአሁኑ ሰዓት የተማሪዎቹ ሁሉ መሪ ነው። ጂዮን ከሱ ጋር መዋጋት ከፈለገ መጀመሪያ ልክ እንደ ዲሆ ጠንካራ የሆኑትን ምርጥ 3 ተማሪዎች ማሸነፍ አለበት። ከዚያ ያንግሲክ የመጀመሪያው ተማሪ በሪስሊንግ ታዋቂ የሆነው ጌታ የተባለው ተማሪ እንደሆነ ለጂዮን ይነግረዋል። ቀጣዩ ተማሪ ደግሞ ሳንግኮንግ ይባላል። እሱም ኃይለኛ ተዋጊ ነው። የመጨረሻው ደግሞ ጂዮን ከጥቂት ጊዜ በፊት አግኝቶት የነበረው ቻንክሲክ ነው። ይህንን ሁሉ ከሰማ በኋላ ጂዮን ይቀለኛል ብሎ ወዳሰበው ቻንክሲክ ይሄዳል። እዛም ቻንክሲክን አግኝቶ ለድብድብ ጥያቄ ያቀርብለታል። ነገር ግን ቻንክሲክ የትምህርት ቤቱን ሕግ አልጥስም በማለት እምቢ ይለዋል። በዛን ጊዜም የቻንክሲክ ጓደኞች እዛ ይደርሳሉ። እናም ጓደኛቸውን ለመዳፈር በመሞከሩ ጂዮንም መሬት ላይ አስተኝተውት ልብሱን ያወልቁበታል። ጂዮንም እነሱ ብዛት ስለነበራቸው ምንም ማድረግ አልቻለም። ሰዎቹም ጂዮን በዚህ እድሜው የህፃናት የውስጥ ሱሪ እንደሚለብስ ያሉ። በዚህ ምክንያት ጂዮን መሳለቂያ ይሆናል። ኋላም ከያንግሲክ ጋር ተቀምጦ እያወራ ሳለ አሁንም የትምህርት ቤቱን ጠንካራ ተማሪ ለማሸነፍ እንደሚፈልግ ይነግረዋል። ያንግሲክም ጂዮን በቀላሉ እጅ እንደማይሰጥ ሲመለከት ከነዛ ምርጥ 3 ተማሪዎች ጋር መዋጋት ከፈለገ መጀመሪያ 5 ተከታታይ ፍልሚያዎችን ማሸነፍ እንዳለበት ይነግረዋል። ከዚያም ያንግሲክ ጂዮንን የቻንክሲክን ፍልሚያ እንዲያይ ወደ ታችኛው ክፍል ይወስዷል። እዚያም ጂዮን ቻንክሲክ በጣም ተረጋግቶ የሚዋጋ ቢሆንም ነገር ግን የውጋ ቴክኒኩ አደገኛ መሆኑን ይመለከታል። የቻንክሲክ ፍልሚያም የጂዮን የመዋጋት ፍላጎት ይበልጥ ስለጨመረው የድብድብ ክለቡን ለመቀላቀል ይፈራረማል። ከዚያም የመጀመሪያውን ፍልሚያ በቀላሉ ያሸንፋል። በዚህም ሰዎቹ ጂዮን ተራ ሰው እንዳልሆነ ይገነዘባሉ። ጥቂት ተጨማሪ ፍልሚያዎችን ካሸነፈ በኋላ ጂዮን ብዙ ክብር ለማግኘት ችሏል እና ሰዎችን በጂዮን ላይ ገንዘብ መወራረድ ጀመሩ። ከዚያም በትምህርት ቤቱ ፍልሚያ ላይ ገንዘብ የሚወራረድ አንድ መምህር እናያለን። ነገር ግን ያ መምህር ጂዮን ሁሉንም ፍልሚያዎች ያለማቋረጥ በማሸነፍ ብዙ ገንዘብ እየተሸነፈ ነበር። ስለዚህ መምህሩ ጂዮንን ለማስቆም የሆነ ነገር ለማድረግ ይወስናል። በሌላ በኩል ጂዮን ቀጣዩ ተፋላሚ ከምርጥ 3 ተማሪዎች አንዱ የሆነው ጌታ መሆኑን ከያንግሲክ ይነገረዋል። ያ መምህር ግን ጂዮን ማሸነፍ እንዳይችል አድርጎ የጨዋታውን አሰላለፍ ቀይሮት ነበር። ያንግሲክም ለጂዮን ከጌታ ጋር መዋጋት እንደሌለበት ይመክረዋል። ምክንያቱም ጌታ የሰማይ ስባሪ የሚያክል ሰው ነበር። ይሁን እንጂ ጂዮን ማንንም የሚፈራ ሰው ስላልነበር የያንግሲክን ምክር ችላ በማለት ከጌታ ጋር ለመዋጋት መጣ።
በመጀመሪያ ጂዮን ለመዋጋት በጣም ተቸግሮ ነበር። ምክንያቱም ጌታ በጣም ግዙፍ ስለነበር ጂዮንን በቀላሉ መሬት ላይ እያዳፋ ይጥለው ነበር። ነገር ግን ጂዮን በቀላሉ ለመንቀሳቀስ እንዲያስችለው ቲሸርቱን ያወልቃል። በዚህም ጌታ ጂዮንን በቀላሉ ለመያዝ አልቻለም። ጂዮንም ጌታን ለማሸነፍ ሙሉ ኃይሉን በመጠቀም በመጨረሻም ሊያሸንፈው ቻለ። ጂዮንም ከትምህርት ቤቱ 3 በጣም ጠንካራ ተማሪዎች አንዱን ስላሸነፈ ሁሉም ሰው ለሱ ማጨብጨብ ጀመረ። ከዚያም ያ እብድ ተዋጊ ሳንግ ኮንግ ወደ ጂዮ ክፍል መጣና ለድብድብ ሞገተው። ጂዮንም ለመዋጋት ተስማምተው ወደ ምድር ቤት አቀኑ። ሳንግ ኮንግ በጣም ጠንካራ ቢሆንም ጂዮን ግን በተደጋጋሚ እያጠቃው ነበር። ሳንግ ኮንግ እቅዱ ጂዮንን እንዲዳከም ለማድረግ ነበር። ጂዮን መድከም ሲጀምር እንዳቀደው ጂዮንን ማጥቃት ይጀምራል። በዚህ መሃል ግን የሳንግ ኮንግ ተወዳጅ አሻንጉሊት ትወድቅበታለች። በዚህም ትኩረቱን አጥቶ ባለበት ጂዮን አጋጣሚውን በመጠቀም በሳንግ ኮንግ ላይ ጥቃት ይሰነዝርና ፍልሚያውን ያሸንፋል። በዛ ሰዓትም አንድ ሰው ስለመጣ ቦታው በሙሉ ጸጥ ይላል። የመጣው ዲሆ ነበር። እሱ የትምህርት ቤቱ በጣም ጠንካራ ተማሪ ነው። ዲሆ ላለፉት ረጅም ጊዜያት ወደ ትምህርት ቤት ስላልመጣ ሁሉም ዲሆ በሆነ ድብድብ የተጎዳ መስሏቸው ነበር። አሁን ግን ዲሆ ሲታይ ሙሉ በሙሉ ጤናማ ነው። በኋላም ቻንግሲክ ዲሆን ከህግ ውጪ ስለሆነ በሌሎች ውጊያ መካከል እንዳይገባ ይነግረዋል። ግን ዲሆ የቻንግሲክን ንግግር ሊሰማ አልቻለም። ምክንያቱም እቅዱ ህጉን በመጣስ በትምህርት ቤቱ ያሉትን ተማሪዎች ማሸነፍ ነበር። በዚያ ለመስማማታቸውም ሁሉም ተማሪዎች ቻንግሲክና ዲሆ ሊጋጠሙ መሆናቸውን ያውቃሉ። እናም ያ ፍልሚያ የትምህርት ቤቱ ቀጣይ መሪ ማን እንደሚሆን ይወስናል። ጂዮንና ሌሎች ተማሪዎቹም ውጊያውን ለማየት ይደርሳሉ። ሁሉም ዲሆ በቀላሉ እንደሚያሸንፍ ጠብቋል። ጂዮንም ዲሆ ከቻንግሲክ የበለጠ ጠንካራ መሆኑን አይቶ ይገረማል። ከዚያም የቻንግሲክ ጓደኞች በሙሉ ወደ ዲሆ ወገን ይሄዳሉ። ዲሆም ሳንኩንግንና ጌታን ያሸንፋቸዋል። በዚህም ከሁሉም በጣም ጠንካራ ተማሪ እንደሆነ እንደገና ይረጋገጣል። በዚህም ብዙ ተማሪዎች ወደሱ መግባት ይጀምራሉ። ያንግሲክም ወደ ዲሆ ወገን ለመቀላቀል ይገደዳል። አንድ ቀን ግን ያንግሲክ ዲሆ ጂዮንን ለማጥቃት እያሰበ መሆኑን ይደርስበታል። ይህም ለጂዮን አደገኛ ሊሆን ስለሚችል ያንግሲክ የዲሆን እቅድ ለጂዮን እየነገረው በቶሎ ትምህርት ቤቱን እንዲለቅ ይመክረዋል። ይሁን እንጂ ዲሆ ንግግራቸውን እየሰማ ነበር። አሁን ዲሆ ያንግሲክ እንደከዳው ስለተረዳ በመነጋታው ጓደኞቹ ያንግሲክን ለመያዝ እንዲፈልጉት ያዛል። ኋላም ጂዮን ዲሆ ያንግሲክን ክፉኛ እንደደበደበው ያውቃል። ስለዚህም እሱን ለማየት ወደ ክፍሉ ሲያመራ ዲሆ ጓደኛው ያንግሲክን ክፉኛ መደብደቡን ያያል። ይህን አይቶ ጓደኛው በሱ ምክንያት በመጎዳቱ ልቡ ይሰበራል። በዚያን ጊዜ ግን ዲሆ ይመጣና ጂዮንን ለፍልሚያ ይጋብዟል። ከዚያም በኋላ ጂዮ ወደ ቤቱ ይመለሳል። እዛም እህቱ በጣም አዝና ተቀምጣ ነበር። ጂዮንና እህቱ ወላጆቻቸው ገና በልጅነታቸው ስለሞቱ ብቻቸውን ነው የሚኖሩት። ጂዮም ከእህቱ ጋር ስሜታዊ ንግግር ካደረገ በኋላ ዲሆን ለማሸነፍ መነሳሳት ያገኛል። እናም አሁን ዲሆን በማሸነፍ ለያንግሲክ ለመበቀል ዝግጁ ሆኗል። ከዚያም ጂዮ ወደ ዲሆ በመሄድ ጥያቄውን ይቀበላል። ነገር ግን ከዲሆ ጋር ከመዋጋቱ በፊት ከሱ አጋሮች ጋር መዋጋት ነበረበት። ጂዮንም ሁሉንም ብቻውን መዋጋት ይጀምራል። ነገር ግን እነሱ በጣም ብዙ ስለነበሩ ከፊታቸው ለረጅም ጊዜ መቆም አልቻለም። ነገር ግን በዛ ጊዜ ቻንግሲክ ከነጌታና ሳንግ ኮንግ ጋር ጂዮን ለመርዳት ይመጣል። እነሱም ከዲሆ አጋሮች ጋር መዋጋት ይጀምራሉ። ጂዮና ዲሆ ደግሞ በሌላ ቦታ ይዋጋሉ። የሁለቱ ውጊያ በጣም አደገኛ ነበር። እናም እርስ በርሳቸው በጣም ጠንካራ ጥቃቶችን ያደርሳሉ። ከዚህ ሁሉ በኋላ ግን ጂዮን ያሸንፋል። እናም የትምህርት ቤቱ አዲስ መሪ ይሆናል። አሁን በትምህርት ቤት ውስጥ ማንኛውም ህግ ማውጣት እና ማንኛውንም ህግ መቀየር ይችላል። ከዚያም ጂዮን ተማሪዎች ቀደም ሲል ዲሆ አቁሞት የነበረውን የምድር ቤት ውስጥ ፍልሚያ እንዲያደርጉ ይፈቅዳል። በፊልሙ መጨረሻ ላይ ጂዮን ከቻንግሲክ ጋር ለመዋጋት ዝግጁ ሆኖ እናያለን። እናም እዚህ ላይ ፊልሙ ያበቃል። ቪዲዮውን ከወደዳችሁት ቻናሉን ሰብስክራይብ በማድረግ ልትደግፉን ትችላላችሁ።